ግን እስካሁን ምንም አላለችኝም። ምን ትልሃለች? ይሄንን ውርደትን በምን እንደምትገልጽልህ ቃላት አታልነው የሚሆን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንደተለመደው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ተወዳጅ የሆነውን ድራማ ወደ እናንተ ይዤ መጥቻለሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። መልካምነት ለራስ ነው። ላይክ በማድረግ ጀምሮ ቪዲዮውን። ያው ጽናት በጣም ነው ሁላችንም የምንወዳት ጎበዝ ልጅ ናት። ምሰራቸው ስራዎች ሁሉ በጣም ደስ የሚሉ ናቸው። ያው እንደሚያሳዝነውም ሁሉ ማለት ነው። በጣም በቃ ጠንካራ እንደ ስሟ ጽናት የሆነች ነች። እዚህኛው ድራማ ላይ ደግሞ የህይወት መንገድ የሚል ዩቲዩብ ቻናል ላይ የምትሰራው ድራማ ነው ማለት ነው። ያው በቃ በጣም የምታሳዝን ምስኪን ሴት ሆና ነው፣ ታካሽ ሴት ሆና፣ አስተዋይ ሴት ሆና ነው የምትሰራውና ጥንካሬዋን አለማድነቅ አይቻልም። መጀመሪያ ስትገባ ሳሮን ጥሩ ነበረችላት። ሳሮን ነው ተንኮለኛ ስለሆነች ለራሷ ሴራ ለራሷ በቃ አለ አይደለ ለክፋቷ መጠቀሚያ ልታረግ ነው ያስገባቻት እንጂ እውነት አስፋላት አይደለም ለህይወት። ያው መጀመሪያ እስክትወልድ ድረስ ጥሩ ነበረች ምናምን በቃ ያስመሰለች ጠመቃ ያሳየቻ መልካምነቷን ነው። አሁን ላይ ህይወት በጣም ታናድደው ያንን መልካምነቷ ምናምን እያሰበች ብዙ ነገር እያስተናገደች ነው። ብዙ መከራ ስቃይ እያሳለፈች ነው ያለችው። በቃ አይደለ አራስ ልጇን ራሱ እሷ ነች የወሰደችባት በሚያሳዝን ሁኔታ ማለት ነው። ቆይ እዚህ ቤት አንቺ ምን ነው የምትሰሪው? ደግሞ ሳሮን ምን አርግተሻል ነው እንደዚህ የምታጭሽ? እሷ ናት ብላ ለማመን አልቻለችም። ምክንያቱም መጀመሪያ በጣም ጥሩ ሰው ነበረች፣ በጣም ትንከባከባት ነበር እና በቃ ተቀይራ ተለውጣ እንደዚህ አውሬ ሆና ያየቻት እንኳን ራሱ በእኔ ጥፋት ነው በእኔ ስህተት ነው በቃ እንደዚህ ነው የምትለው። አንድም እንትን አታይባትም ሳሮን ላይ አንድም ክፋት በቃ አታይባትም። ቢታያትም አለ አይደለ ስራ ቦታ ተናዳ ተበሳጭታ ለዛ ነው እንጂ ክፉ ሆና አይደለም ምናምን እያለች ነው የምትችላት። እሷ ግን በተቃራኒ በቃ ከሰው ወደ ምንድን ነው የሚባለው እንስሳ እንደዛ ነው የተቀየረችው። የመጨረሻ የክፋት ጥጓን እያሳየቻት እንኳን ራሱ በፍጹም ህይወት ልትቀየር አልቻለችም። በጣም ነው የምታናድደው። እዚህ ላይ በጣም ታናድዳለች። ሩት እየጠየቀቻት ነበር፣ ውጭ እያለቻት ነበረ፣ ግን አትሰማም። በቃ ከሳሚ ጋር ያላትን ግንኙነት ሳሮን አወቀች ምናምን ነገር እሱን ያወቀች ይመስለኛል እያለ እየነገራት እንኳን ሳሚ ራሱ ይቅርታ ጠይቃታለሁ ወይም በቃ በጥፋቴ ነው ለምን አልገደለችኝም ብትገድለኝም ትክክል ናት ምናምን እንደዚህ ነው የምትለው። በጣም ከባድ ነው። በጣም ከባድ ውሳኔ ነው እየወሰነች ያለችው ህይወት ከራሷ ላይ። ደስ የሚለው ነገር ልጇ ታገኝታላታለች። ጠንካራዋ ሴት ሩት አግኝታላታለች። ልጇ በሩት ቁጥጥር ስር ናት። ሳሮን ምንም የምታውቀው ነገር የለም። ነገር ግን ህዊና ዳዊት የሳሮንን ስልክ አይተው እንግዲህ እሷ እንዳሳገተቻት ምናምን ነገር በዛ በስልክ ቁጥሩ በቃ ምሳሌ ወደ አሉበት ቦታ ለመሄድ ምናምን ነገር በወሰኑበት ሰዓት እና እየተራመዱ ባለበት ሰዓት ሲም ካርዱን ስበሩት ብላ ሲም ካርዱ እንዲሰበርና ያሉበት ቦታ እንዳይታወቅ አድርጋለች ሳሮን። ነገር ግን ሩት በያዘችው አንዳንድ ወንጀሎቿ ማስረጃዎች እነሱን ኮፒ ምናምን በማድረግ የሆነ ቦታ ላይ ወረቀቱ ይቀመጥላታል። በጣም ትናደዳለች። ስልክ ሲደወልላት መጀመሪያ ታናደዳለች። በቃ ክንፍ ማውጣት አይነት ነገር ነው የቀራት ሳትሆንና ወደ ተቀጣጠሩበት ቦታ ትሄዳለች። የሩት ወንድም ወይም
ወረቀቱን ያመጣው ሰው አልታያትም ማለት ነው። አልታያትም፣ ተደብቋል። እሷ ማየት ትፈልግ ነበር፣ አልታያትም። እና በቃ ኮፒ ነው ትክክለኛውን አምጡ ምናምን ስትል ነበር ሳሮን። ነገር ግን አልቻለችም ህዊን ከማስለቀቅ ያው ወደ ኋላ አላለች። ምክንያቱም ምንም አማራጭ የላትም ማለት ነው። እና በዛ አማካኝነት ልታስፈታት ችላለች። ሩት እንደምትታየው ትንሽ ልጅ ነች፣ ግን በቃ ትንሽ ናት ከምትባለውም በላይ ትልቅ ናት። ዳዊት ደግሞ ችላ ማለትም አይደለም ብቻ በቃ አይደለ የእህቱን ጥፋት ክፋቷን ምናምን ነገር አውጥቶ ማየት ምናምን አልፈለገም። ትንሽ ፈንፈን የማድረግ ባህሪ አለው። በእርግጥ ማንኛችንም ብንሆን የቤተሰብን ክፋት ገመና ለማውጣት ትንሽ ይቸግረናል። ነገር ግን እውነት ትቀጥናለች እንጂ ምንድነው የሚባለው አትመነምንም ወይም አትበሰብስም። እና እውነቱን ቢጋፈጥ ነበር የሚሻለው። ዳዊት እውነቱን ለመጋፈጥ በሚዘገይ ቁጥር የህዊ ህይወት ወደ አደጋ እየሄደና አደጋው እየጨመረ ነው የሚሄደው ማለት ነው። በእርግጥ አሁን ወጣለች፣ ህዊ ወጣለች። ነገር ግን እያሰቃየቻት ነው በግዴታ። በቃ ይሄንን በልተሽ ሞች ምናምን ብላ መድኃኒት እየሰጠቻት ነበር። ያተረፋት ሳሚ ነው። ሳሚን እየሰደበችው እያለ ነበር። ይሄ ጓደኛዋ ምንድነው ድምጽሽ ውጭ ድረስ ይሰማል፣ ምን ሆናችሁ ምናምን ብሎ የገባውና ስድዋ በቃ አይደለ ልክ ችት አደረገብኝ አይነት ነገር እንደዛ በግልጽ እንደመናገር ነው። ይሄ እኮ ግን ሳሚ ደግሞ የመጨረሻ በቃ ምንድነው የሚባለው ድንዙዝ አይነት ሰው እንደዛ ነው የሆነው። እና ምንም እንትን አይደለም፣ የውሳኔ ሰው አይደለም፣ የሚወላወል እንደዛ አይነት ሰው ነው። በቃ አይደለ ቁርጥ ያለ ወይም የውሳኔ ሰው አይደለም። ነገሮች ባንድ የሚገቡት አይደለም። ለነገሮቹ ጊዜ ምናምን ይሰጣል። እና በቃ በጣም እየተጠራጠረ ነው ያለው። አሁን እንኳን ራሱ እንደዛ እየሰደበችው እየተጠራጠረ ነው። አውቃ ይሆን አላወቀችው ምናምን በቃ አውቃለች የሚለውን በፍጹም ሊያምን ወይም ራሱን ሊያሳምን አልቻለም። በጣም እየተጠራጠረ ነው ያለው። ነገር ግን ከሁሉም በላይ ደግሞ ጠንካራዋና ደስ የምትለዋ ሩት፣ እሷ አቋም ያላት በቃ እቅዷን የምታሳካ ያሰበችው ቦታ ላይ የምትደርስ ሴት ነች። ለነገሮቹ ምንም አይነት ጊዜና ሰዓት አትሰጥም። ምክንያቱም የሳሮን ክፋት ስለምታውቅ ለዛ ነው። እና አሁን ላይ የሰራችው ወንጀል ነው ሳሮን ህዊን በግዴታ መድኃኒት ወስደሽ ሞች ምናምን ማለቷ በጣም ትልቅና ከባድ የሆነ ወንጀል ነው። ነገር ግን ሳሚ ምንም አላደረጋትም። ቢያንስ የልጅ እናቱ ነች፣ ሁና ማየት አልነበረበትም። እንደዛ በዛ መጠን ስታሰቃያት፣ በዛ መጠን ስትናገራት ቢያንስ ኖ ማለት ነበረበት። ገብቷቸዋል። አብረው ይኖራሉ ወይም እንደዚህ ይሆናሉ አይሆን ምናምን ሳይሆን ሚስቱ ነች፣ ሳሮንም ሚስቱ ነች። ነገር ግን በቃ ፍትሃዊ አይደለም። ፍትሃዊ የሆነ ነገር አይሰራም። የሆነ ጥፋት ይጠፋል፣ ያያሉ፣ ጸጥ ይሏታል፣ ያልፏታል። ሩት እሷ ማሳሰር ወይ እሷን የሆነ ነገር ማድረግ ትችላለች። ነገር ግን ያው ጊዜውን ጠብቆ ሁሉም እንደሚሆን ስለምታውቅ ነው። እንደገና ደግሞ ስራዋ እንዳይበላሽባትም ጭምር ነው። እነሱ ግን ምንም በቃ በቂ የሚባል ምክንያት የላቸውም። ዳዊትና ሳሚ እንዲሁ ለነገሩ በቃ ጊዜ ይሰጡታል፣ ሰዓት ይሰጡታል። ህዊ ደግሞ አልወጣም ብላ ግግም ብላለች። እንግዲህ ቀጣይ ህይወቷ ምን እንደሚሆን የምናይ ይሆናል። እንደዚሁም አዲሱ ልጅ ቤተሰቦቿን ስትነግረው ነበረ፣ ሲጠይቃት ማለት ነው። እዛ ከነ ዳዊት ከድሮ ሰፈር ነበረ። ያው ስለ መጫወት ምናምን ነገር አወራችለት። የሩት የቃቃ ባሏ ነው ሆይ እኔም አለኝ ስሙ እንደዚህ ነው ምናምን ብላ ነግረዋለች። እና
ስትነግረው በጣም ነው የተገረመው። ምክንያቱም በቃ እዛ ነች እሷ። በጣም ደስ ይላል፣ ስሜታዊ ያደርጋልም። ተጠፋፍተው የኖረ ቤተሰብ ሊገናኝ ነው። በቃ የህዊ እውነታዋ ሀቋ ሊወጣላት ነው። የቤተሰብ በቃ አይደል ድካሟ አጠቃላይ ይወጣላታል። ሩት ተደጋጋሚ ይቅርታ እያለቻት ነበረ። ይቅርታ የምትላት ለምን እንደሆነ ምንም የገባን ነገር የለም። ነገር ግን ይቅርታ የምትላት ለዚህ ነው። እሷ እህታቸው እንደሆነች እያወቀች እህታችሁ ነይ ብላ መግባቷ በጣም ነው የሚጎዳ። አስባችሁታል? በጣም ከባድ ነው። ግን ይህንን ያደረገችው ህዊ ለተንኮል ለክፋት ምናምን አስብ አይደለም። የሳሩን ክፋት ስለምታውቅ እሱን ነገር ለማስተካከል ብቻ ነው ማለት ነው። ነገር ግን ሳሩን ትያዛለች፣ ወደ እስር ቤት ትወረወራለች። ምንም ጥያቄ የለውም። የክፋቷን የእጇን የስራዋን ነው የምታገኘው። አሁን ለህዊ በጣም ነው የሚከብድባት። ቤተሰቦቿን ከምታገኝ ባታገኝ ይሻላል። ምክንያቱም አስባችሁታል? ሳሮን እህቷ ነች። ከእህቷ ባል ልጅ ወልዳለች። እንደዚሁም በእህቷ በቃ ስትታገት፣ ስትሰቃይ፣ ስትሰደብ በቃ እንደዛ ክፉ ነገር ስትሰማ ነው የኖረችው እና በጣም ነው ከባድ የሚሆንባት። ደግሞ ለሳሮን ማካካሻ የሚሆነው የዳዊት መልካምነት ነው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እናመሰግናለን።